አንደኛ ነገር ቡሽ በጣም ተቆጥታኛለች። እንዴት እንደዚህ ተፈጥሮ እንዴት አልነገርከኝም እስከማለት ድረስ ነው የደረሰችው። ሲወለድ ልጁ ራሱን ቢኒያምን የመሰለ ልጅ እዛው ቁጭ ራሱን የመሰለ ልጅ ሲሰጧት ስታቅፈው የዛኔ ልጁን ለቃት ሮጥ ይሁን ምን ይሁን እናያታለን። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው ብቅ እያልን ነው። ምን ታው አሁን እየመጣን ነው እና ቤተሰብ ዛሬ የመጣንበት ምክንያት ያው የሀይሚም ለአብም ያው ደስታችን ሳንገልጽ በምንቴ ቤት ትንሽም ቢሆን አብራርተን ነበርና ቤተሰብ በጣም ደስ ብሎናል። ያው ለሀይሚዬም ለአብም ለሙሽዬም ደስ የሚል ስጦታ ሰጥተሃል። ኦኬ ከዚህ በላይ ይገባል ወንድሜ። አንተ በቃ ትልቅ ልጅ ነህ። ትልቅ ደረጃ ደርሰህ ደግሞ እንደምናይ እርግጠኛ ነኝ። እና ቤተሰብ ምን ትላለህ እስቲ ሰላም ልበላችሁ። ሰላም ውድና የተከበራችሁ የማቲ ቤተሰቦች የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ሙሉ ጤና እንደሚሆኑ እርግጠኛ ነን። እና ስራ እንዴት ነው? ሳምንቱ እንዴት ቀኑ እንዴት አለፈላችሁ? እኛ አለን እኛም እና በጣም ከቪዲዮ እየጠፋፋን ነበር ሁለታችንም። ያለ መመቻቸት ጉዳይ የት ሄዳችሁ ምናምን የሚሉንም አለን መተናል። እና ትላንት በትንሹም እንኳን ደስ አላችሁ ብለናል። ያው እንግዲህ ያው ከዚህ በላይ ትልቅ ልጅ ነው። ከዚህ በላይም ስለሚያደርግ ነው እና ለወንድሙ ብቻ ምስጋናው እኔ አንዳንዴ የወንድም ደስታ ከራስም በላይ ነው እና ከሱ የማይጠበቅ ነገር ነው ያደረገው እና ይሄንን እንላችሁ ነው ቤተሰብ። እና ደግሞ ብሩኬም ሃይሚም ብቻ እንደዚሁ እንዳረጋችሁ ወደ እርቅ ራሱ ብትሄዱን ደስታችን ነው። አንደኛ ነገር እንዴት መሰለም እንት ጋሽዬንም የጋሽዬም ልፋቱ ራሱ እያገኘ አይደለም። ጋሽዬም ሙሽዬም ልፋታቸውን እያገኙ አይደለም። እነሱንም ተረዷቸው እና ብቻ እንደምንም አድርጋችሁ የጋሽዬ እንደዛ የሚለፋው የሚለው ለእናንተ ነው። የሱም ነገር እሱንም ተረዱት። እንደ ሽማግሌ ሆኖ እንደ አባት ሙሽዬም እንደ እናት ሆኖ በብዙ መንገድ እኮ እያስተማራቸው ነው። ብዙ ነገር አይታል። ይሄ ጣት ቢቆረጥ ያለ በብዙ መንገድ እየነገራችሁ ነው። አንድ እጅ ብቻውን እንደማያጨበጭብ እኮ ብዙ ነገር እኮ ቁጭ ብሎ እየነገራችሁ ነው። ከሱም እንኳን ትንሽ ነገር ተምራችሁ እኔ በጣም ነው ያሳዘነኝ። ሙሽዬም ጋሽዬ ከነሱ በላይ ተጨንቆ እንደዛ ልፋቱ ራሱ እያገኘ አይደለም ጋሽዬ እና ለሙሽዬንም ለጋሽዬም አይታችሁ በቃ ሃይሚዬም በቃ ያልጠፋችሁ ጥፋት ይቅር በለኝ ብላለች። እና ብሩኬ ማንንም ሆኖ እኮ የማይጣላ ነገር የለም። አንተ ሰው ልጅ ነህ፣ ብዙ ፈተና ይደርስብሃል። እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። እና ይሄን ነገር ብቻ እንደምንም አድርጋችሁ ተቀምጣችሁበት ብቻ እኔ በጣም ነው ያሳዘነኝ ጋሽ እንደዛ ከነሱ ስር ሆኖ እኔ በጣም እየገባኝ ነው ምን እንደሆነ አላቅም። እነሱ ላይ ያለ አሁን እነሱ ወደ እነሱ የመጣው ሰይጣን ብሩክ ይቅርታ አጥፍቻለሁ ሲል ሃይሚ አሻፈረኝ ነው። ከዛ ሃይሚ ደግሞ ይቅርታ ብላ ደግሞ ስትመጣ ብሩክ እኔ በጣም ተጎድቻለሁ ሁሌ እኔ አንቺን መጠበቅ ምንድነው እንደዚህ? አንደኛ ነገር እኮ እንደመሰለም እንት በቃ የሰው ልጅ ነው፣ ፈተና ይደርስብሃል። አምላክ ደግሞ የሚወደውን ሰው ነው የሚፈትነው። እና በቃ እሷ ደግሞ ይቅር ብል ያለው ብቻ ያን ሰዓት እኮ እንደዛም ልጅ ተፈጥሯል ብላ ጥላው እኮ አልሄደችም። እሷ እኮ አሁን ሁሉም አሁን ሙሽም እያለች ያለች ከሰማ ይመርመር ልጁ መጀመሪያ እሱ መሆኑ ይታወቅ። የሱ መሆኑ ሳይታወቅ የሁሉ ነገር ስለምን ትገባላችሁ? ልጁ ያን ቀን እውነታው እኮ አንድ ቀን ሲወጣ እኮ ልጁም እኮ አባቱ እኮ ይታወቃል። ያን ቀን እሺ እሷም እኮ ይሄ ሆና ቢሆንም እንኳን እኮ ማለት ነው የልጅ ያርጋል ምን ይላል እኮ በቃ ይወለድ። ብሩኬም አላረኩትም እስካለ ድረስ ልጅ ይወለዳል። ትንሽ ወር እኮ ነው የሚቀረው ወይ ቢቀረው ወደ 3 ወር 2 ወር ነው በቃ ያን ነገር እንደ ትግስት አሁን ይመስለኛል እንደዚህ እየሆነ ያለው እኔ አላረኩም ብሎ ሁሉ እየለመነ የነበረው እና እንደዛ ሃይሚ እንትን ስትልበት በጣም ተጎድቷል። አሁን እንደሚመስለኝ እንደዛ እሷ የዛኔ አልተረዳችሁም። በቃ እንለያይ ቤትም ሄዳን መለያየት አለብን። አሁን በጣም እየገባት ያለው አሁን ነው ያለው። አው እኮ መለያየቱ እኮ ለሷ እኮ መፍትሄ ለነሱ እኮ መፍትሄ አይሆንም እኮ ለጠላት ደስ ይለዋል እንጂ እኮ ለነሱ መፍትሄ አይሆንም። እሺ እንደዛ እነሱ ተለያዩ እንበል እሺ አያርገውና ተለያዩ እንበል። ከተለያዩ በኋላ እሺ ልጁ የሱ አለመሆኑ ከተረጋገጠሽ እሺ ሌላ ጉዳት እኮ ነው። ለሷም ደስታ ነው ለዚህኛው ማለት ነው። አረቺ በእናትህ እኔ አንድ እዩ በእናትሽ ሰው ነሽ አንቺ ከሰው ነው የተፈጠርሽው
በቃ ያለው ፈጣሪን እንትን አለች ፈጣሪ ትፈሪያለሽ እና የሰው በቃ የሰው ህይወት እንደዚህ እንትን ከምትይ አንዴ እውነቱን ተናገሪና ከነሱ ህይወትም ውጪ በቃ ይሄንን ነገር አንድ ልጆቹንም አታሰቃያቸው። አንቺ ከሰው አይደል የተፈጠርሽው? ይሄ ነገር እኮ ወንድምሽ ላይ ቢደርስ እንዴት ነው የምትረጂው? እነሱ መለያታቸው አንቺ በሰው መለያት ምን የምታገኙ ነገር ጥቅም አለ እንዴ? አንደኛ ነገር እኮ ማወቅ ያለብሽ ይሄን ነገር ነው። እሺ እነሱ አለያይተሽ አንቺ የምታገኙ ጥቅም ምንድነው? ወይስ የተከፈለሽ ብር አላለቀም እስከዛሬ? ግራ ያጋባኝ እኮ ነው። ልጁ የኔ ነው ብለው ይመጣል። ልጁ አመና ሰው የኔ ነው እስካለ ድረስ ደግሞ ያረጋችሁትን ታውቃለህ። አንተም አሁን ልጁ የኔ ነው ያለው ያረጋችሁትን አብራችሁ ተገናኝታችሁ ያረጋችሁትን ታውቃልህ። ውስጥ እኮ አሁን በቃ ካወቅክ ራስህ በቃ የኔ ነው ብላ አንደኛ ነገር ደምድም። አሁን አንተም እስኪወለድ ምናምን ምንድነው አሁን እኮ ልጁ እኮ ጥፋቱ ልጁ የኔ ነው የተፈጠረው ነገር ሁሉ በእኔ በአለመስማማት በማላችሁ ተፈጥሮ ነው ይሄ ነገር ያለው እኮ ልጁ አለመስማማት እኮ እኛ እኮ ልናወራው ፈልገን ነበር። ልጁ አላገኘ ነው ማናቸውም አይገኙም እውነት እና እኔ ልጁ አግኝቼው ባናገረው ደስ ባለኝ። አንደኛ ነገር እሷ እኔ ብቻ ቢመስለኝ በዚህ ብሩ የተከፈላት ነገር ስላለ ነው። አላለቀም መሰለኝ ይሄ ነገር። እውነቷ እኮ ህሊናዋ እኮ ታውቃለች እኮ ልጁ እሱ እንዳልሆነ እኮ ታውቃለች እሷ ብቻ ነገሩን በሆነ ነገር ሸፋፍና ለማለፍ ነው የፈለገችው። ይሄ ነገር ደግሞ የጊዜ ጉዳይ ነው። ይመረመራል፣ ልጁ ይወለዳል። እና አንደኛ ነገር ደግሞ አሁን ትላንትና ምናምን በትላንትና ቪዲዮም የደበራችሁ አንዳንድ ኮሜንት አይቻለሁ። የደበራችሁ አላችሁ። እኛ አሁን እኔ ትላንት አስቤ ይሄንን ፕራንክ የሰራሁት አይታችኋል። ፍፄ ቤት ላይ መጣ ለኔም ለልጄም ያስፈልገን ለኛ ነበር ስትል እኔ እሱን አይቼ እሷን እንድትማርበት ፈልጌ ነው። አሁን ትላንት እኛ በዚህ አንቺ ማነሽ ከየት የመጣሽ ሲጀመር ከየት እንደመጣሽ ማትታወቅ የሰውን ህይወት በጥብጣ ጭራሽ ቤትም እንዲገዛላት ፈለገች። ጭራሽ ህይወታቸውን ብጥብጥ ያረግሽው እኮ እንደዚህ እንዲሆን ያረግሽው እኮ አንቺ ነሽ። አንቺ ጭራሽ እንዴት ነው ቤት የሚገዛልሽ? እሷ እንድትማርበት ያህል ነው እንጂ እኛ በእንደዛ አይነት አንግል አስበነው አልነበረ። እና ያንን ለማረም ማለት መስለኝም እሷ ይልን ያለ ሰው እኮ ነው የሚማረው። ማስተዋል የሚችል ሰው ነው የሚማረው። እንደዚህ አይነትን ሰው ደግሞ በጣም እያናደድከው ነው እንትን የምትለው። እኔ ደግሞ እሷን እንዴት እንደማናዳት እኔ ያውቃለሁ። የትላንትናው ትንሽ ነው ገና ላንቺ ቤት ጎጆ ቤት በጣም ይበዛብሻል አንቺ። አንዳንዴ እኮ እንዴ መሰለህ ምንቴ ይሄ ነገር እሷም ልትማርበት ነው እንጂ ትምህርት እንዲወጥ ትምህርት እንዲሆን የተናገረ አንደኛ ነገር እኔ እንደሰው አስባ እንደሰው የምትረዳም እንደምትመስለው ታስመስላለች። ጋሽዬ ፊት ትልቅ ሰው ፊት ካስመሰልክ እኮ በቃ በጣም ችሎታ አለክ የማስመሰል ማለት እኮ በጣም በቃ ኦቨር ተከናበታለች። ይሄንን አንደኛ ነገር ምን መሰለህ ይሄ ነገር ጋሽዬ ቁጭ ብሎ የለመናት እኮ የጋሽዬ እንኳን ክብር እኮ አላገኘም እኮ ነው። አሁን አንደኛ ነገር እነብሩክም ጋሽዬ ሙሺ ተቀምጠው እንደዛ እኔም ትላንት በቃ ቢታረቁ መስሎኝ ነበር። ሁለቱም ሙሺን ጋሽዬ እፈልጋታለሁ ሲል በቃ እኔ የሚታረቁ ምናምን መስሎኝ ነበር። ግን የባሰ ነገር ደግሞ አሁን ብሩክ ደግሞ ተገልብጦ እሱ ደግሞ እኔ ተጎድቻለሁ እንደዚህ በቃ ሁሉም በቃ ተቻችሎ ነው መኖር ያለበት። በቃ ማንኛውም አንደኛ ነገር ፍቅር የሚባለው እኮ በመቻቻልና በመተሳሰብ ነው አይደል የሚሆነው ይሄ ነገር። አይ እኔ የምላችሁ አይሚን ብሩኬም ብቻ ቁጭ ብላችሁ ነገሩን በቃ የጋሽዬም ልፋቱን እንዲያገኝ ሙሽዬም የልፋቷን እንድታገኝ የሁሉ እኮ የሚረፋው እናንተ ፍቅር ለፍቅር እንድትሆኑ ነው። ኦዲየንስም እንደዚህ እንትን የሚለው እኮ እነሱ ለእነሱ ፍቅር ደስ ይላል። እናንተ በፍቅር ስትመጡ እኮ ስንት ሰው አለ በቃ በእናንተ ደስታ እነሱ የሚደሰት እውነት። እና ቤተሰብም እንደዚህ መጨነቅ የለበትም። ሙሽም እንደዚህ በእናንተ ምክንያት እንደዚህ ከየተንከራተተች ለእናንተ ብዙ ነገር እያደረገች እኔም ሃይሚ እንደ ድሮ አትሆንልኝም እስክትል ድረስ ማለት ነው ተቀየረችብኝ እስከምትል ነው። በቃ ያለው ነገር እንደመሰለኝ በአለም እንደዛ ሆኖ ሳታሳልፍ ቀርታ በጣም ቅር ነው ያላት። አንደኛ ነገር ውሽ በጣም ተቆጣኛለች። እኔ እንዴት እንደዚህ ተፈጥሮ እንዴት አልነገርከኝም እስከማለት ድረስ ነው የደረሰችው። በዛ እነሷ ደግሞ በህማው ላይ ህመም ጨምራት አልፈልግም እኔ በቃ ጋሽዬም የነገራት ከሱ ከጋሽዬ ይልቅ ብትሰማ ነው የሚቀለው። እኔ ደግሞ ተጣለው ልጅ አለው ብዬ እንዴት ነው የምነግረው ለሙሽዬ? እናት ነኝ ትጨነቃለች። እንዴት እስከዛሬ አልነገርከኝም ብለን በጣም የተቆጣችኝ እሷ ማለት ነው። ምን ብዬ ነው የምነግራት ይሄ ነገር? እሷ ያማታል። ህመም ላይ ደግሞ ህመም አልጨምርላትም። ጋሽዬም እኮ የነገራት ቀስ ብሎ ነው። አሁን ሃይሚ በጣም እኔ በቃ ተጎዳኝ እንለያይ ምናምን እያለች ነበር አይደል? ከዛ ጋሽዬውን ቤት ላይ በደንብ አውርቷት ነው ሀሳቧን እንድትቀይር። አሁን ደግሞ ሙሺን ደግሞ ብሩክን እንደዚህ እንደ ጋሽዬ ቀይራው ሁለቱ ደግሞ ድጋሚ ተገናኝተው ጋሽዬ ሙሺ ብሩክ ሃይሚ አንድ ላይ ተገናኝተው ደግሞ አሁን
በስነ ስርዓት ቢነጋገሩ ቢጨርሱ ይሄን ነገር በጣም ነው ደስ የሚለን ማለት ነው። እኔ ጋሽዬ መተን አሁን ኮሚሽን እነሱን አስነስተው የሆነ ውሳኔ እንደሚወስኑ ብሩኬንን ተነስ ብለው ሃይሚን ማስነስተዋቸው ነው ሁለታቸው እያወሩ የነበረው ቪዲዮ ላይ እንዳየው ከሆነ ማለት ነው። እና ብቻ የሆነ ውሳኔ ላይ እንደሚደርሱ ነው እኛ ጉጉት የምንጠብቀው ማለት ነው ነገር። እኔ በጋሽዬ እተማመናለሁ። ያው እውነት ቤተሰብ ስነግራችሁ አሁን አንድ ሙሉውን አሁን ቪዲዮን በስነ ስርዓት ካያችሁ ጋሽዬ ሲያወራ ከሰማችሁት በቃ ይችላል ነው ማለት ነው። ሰው ማስታረቅ የለም ማግባባት ይችላል። በቃ በጣም ብዙ ነገር አልፎ አንዳንድ ሰው ካያችሁ ተናግሮ ማሳመን የሚችል ሰው እንደዚህ አይነት ሰው ነው ጋሽዬ። በብዙ አንግል እያስረዳቸው ነው፣ በምሳሌ እያረገ ምን እያረገ እሱ ያሳለፈው ታሪክ እየነገራቸው እያየ ተደውሎለትና ማን ነው ምናምን ስትለው ሃይሚ ከማጋ ነው የምታወራው እናገራለሁ ስትል የኛ ሽማግሌዎቹ ከባድ ነው ከናንተ እናንተ ልጅ ናችሁ። ይሄ እኮ ጸጥ ብሎ እኮ አይደለም። ይሄ እኮ የሆነ ፍቺ ያለው ነገር ስትናገራው እናንተ ልጅ ናችሁ መነጋገር ቶሎ መረዳት ትችላላችሁ። እንደዛ ጨርሱ ነው እያላት ያለው እሱ በቀልድም አድርጎ ብዙ ነገር እየነገራቸው ነው። ግን እነሱ በትዳርም ስትኖር በዚህ ስትኖር እኮ ጥርስና ምላስም ይጋጫል እኮ መጣላትም ያለ ነው። እሺ አንደኛ ነገር ይሄ እግዚአብሔር ያርገውና ልጅ በብሩክ ይሆን ቢባል ማለት ነው። እሺ ሃይሚ ምን ታደርጋለች? ለሷን ቦታ የምትለቅላት አሁን እንደዚህ ሲጀመር አሁን እኮ ሁለቱም ልክ ናቸው። ብሩክም ልክ ነው፣ ሃይሚም ልክ ናት። ሃይሚም ተጎድታለች። እንደዛ ብዙ ማንንም በመንገዱ እኮ ስናየው እኮ ትክክል ነው። ብሩክም ደግሞ እንደዛ ያው ሁሉ ሰዓት እየለመናት እንደዛ እንትን እያለ እሱም እንደዛ እምቢ ሲባል ደግሞ በጣም ከባድ ነው ታውቃለህ። እና ሁለቱም ልክ ናቸው። ግን ሁለታችሁም ያላችሁን ነገር ድሮ ያሳለፋችሁትን አብራችሁ እንትን ያላችሁትን ነገር አስባችሁ ተነጋግራችሁ ፈታችሁ እነሱ እኮ አንድ ላይ ቢሆኑ እዩ ስትመጣ ምን አገባሽ ቢሏት በቃ ምንም አታመጣም ትሄዳለች ልጅቷ ከወጣችሁ ትወጣለች። እኔ እኮ የሚገርመኝ እሷ የሁለቱም መጣላት ደግሞ በጣም ተመቻት። አንደኛ ነገር የሷ ጠላት እኮ አንዳንዴ በፍቅር ማለት ሲገባ ደስ ይለዋል። እነሱ በፍቅር ሲሆኑ ላተቆሰተ ነገር አሁን ነገር እሷ ሁለታችሁ ሲጣሉ ከህይወታችሁ ወጥቻለሁ አለች አይደል? ከህይወታቸው ቆጣች በኋላ ምን ሁሉ ምን ያናገራታል? በቃ እሷ ወይ አርፋ አልተቀመጠች። አረ ሰው በጣም ተጨቃጨቀንበት ጊዜ ነው ዘንድሮ እውነት። ብቻ እኔ እኮ ጋሽዬም ውሳኔን ይወስን ሙሽዬም የሆነ ነገር ተመካክረው የሆነ ነገር መፍትሄ እንደሚፈጥሩ ብቻ ምን ጠብቀው ነው። ጊዜው እኮ እንደ እየሄደ እንደውም እሷም እኮ ልትወልድ ነው እኮ ትውለድም በቃ ጊዜው እየሄደ እንደውም ምን እንደኔ እኮ በአንዴ ይፈታል ብዬ ነበር ይሄ ነገር እውነት። የሁለቱ ደግሞ በጣም ጸቡ ሲገባ ለሷ ተመቻት የባሰ አጫጫረችው በቃ እንዳለ እሷ ያናደዳት ምንም መሰለኝ እንታል ቤቱ በመገዛቱ ነው ያናደዳት እሷ ላይሚ ብቻ እንደዛም ሆኖ ብቻ ይሄን ነገር የመጣበትን ነገር ራሱ ሳይደሰቱ ከዛ ከአዲስ አበባ ተነስቶበት የመጣው ነገር ይሄ ላይሚ ይሄን ነገር ለማስተካከል ነበር የመጣው። እሷን ሲጀምር ቪዲዮ ላይ ማምጣት ራሱ አያስፈልግም። በቃ ጸጥ ማለት ሲላው ራሱ ካያነሳለኝ በቃ እንደዚህ ምርጥ ነው። በቃ ካሜራ ይዛች እኮ እየመጣች ያለችው ራሷ ነች። በቃ አሁን ብሩክ አሁን እንደይ ስልክ ስደውልለት የኔን ስልክ አያነሳም። በቃ ምርጥ አሁን አሪፍ ስራ እየሰራ ነው። በቃ አለማንሳት እኮ በቃ ንቆ መተው ነው። በቃ ሃይሚም እንደዚህ ሁለቱ እንደውም ሃይሚና ብሩክ አንድ ላይ ጠርተዋት በቃ ከኛ ህይወት ውጪ አያገባሽም፣ በእኛ ህይወት ልጁ ሲወለድ ይመረመራል፣ ከዛ የሱ ከሆነ የሚወሰነው ውሳኔ ይወሰናል ቢሏት የትም ምንም ነገር አታመጣም፣ የትም አትሄድም። ምንም አንደኛ ነገር እኮ እነሱ በፍቅር ቢመጡ ለሷም እኮ እንዴት ነው ይሄ ነገር ቤቱ አንተ እሷ ለሷ ያልሆነ ልጅ እንዴት ቤት ምን ስለሆነች ለሷ ቤት ይገዛል? የሚያገባ ነገር እነሱ እኮ በፍቅር ቢመጡ እኮ እሷም እኮ የሆነ ውሳኔ ላይ እኮ ትደርስ ነበር። እነሱ የሁለታቸው አለመስማማት ነው ሁሉ ነገር የፈጠረው። እሷ ደስ ይላታል እንጂ ነገር ምንም ልትደሰት ነው እኮ እነሱ በመጣላታቸው ትደሰታለች። ምንም ታናዳል ያለው ነገር እንዳለ ሁሉም እኔ በሷ ምክንያት ሁሉ ነገር መፈጠሩ ብቻ በዚህ ያክል እንዲ መጨቃከኑ እዩ በቃ አንድ ነገር በቃ እኛን ተረጂ ነው እናትሽ ኦዲየንስንም ተረጂ። አንዳንዴም እኮ እስቲ ለምንልሻል እናት አባታልሽ ወንድምሽ በቤተሰቦችሽ በቃ ለምንልሽ ነገ መታፍሪበት ስራ ሁሉ ነገር መጥሽ እውነታውን ተናገሪ። በቃ ህይወታቸው ልጆቹ የሁሉ ደረጃ አይድረሱ። እሺ ከተለያዩ ምን እንደምታገኘው ነው እሷ ብሩኬ ነገ ለሷ ይሆናል። ሰው በመለያየቱ እኮ የሚያውን ሰው በሰው ደስታ እንደመደሰት ነው እንጂ በሰው መጥፎ ነገር ሲሆን እንደዚህ ሲጣላ መስል የሚደሰት ሰው ነው ግርም ነው የሚለቀው። ይሄ እኮ ከሰይጣን እኮ አይተናነስም። አሁን እኮ ምን እንደምናደርግ ታውቃለህ? ጋሽዬን ማናገር ካለብን ጋሽዬን አናግረን ሽማግሌዎችን ሰብስበን ቢሆን ጋሽዬ ጋር ሙሽዬ በተሰበሰበችበት እሷ እንዲያናግሩ ነው የምንፈልገው። ጋሽዬን እናናግረውና የውሳኔ ቦታ ማየት ከሆነ በቃ ልጁ እስከሚወለድ ድረስ ጋሽዬም በሽማግሌ ይዞ እሷን ማናገር ሽማግሌ ሰብሰብ አድርገው መክሯቸው ምን ቢሏቸው
ከነሱ በሽማግሌ እኮ ሀገርም ሰው ምን ስንት ሰውን እየተቀረቀ ያለው እኮ ልጅ ያለው እንጂ የተባለ እኮ ልጅ ሰው አልገደለም እኮ ወንጀለኛ አይደለም እኮ ብሩኬ ደንቢያን ልጁ የማን እንደሆነ እኮ አይታወቅም አይደለም አላረኩም እኮ አለ ብሩኬ ስንት ያለ በቃ እኔ ምንም ማውቀው ነገር የለም እኮ አለ ይሄ እኮ ወንጀል አይደለም እኮ ልጅ ነው ማንንም እኮ የሚያደርገው ነገር አረኩም ቢል እኮ ማንንም የሚያደርገው ነገር ነው እኮ እንጂ ወንጀል አልሰራ ወይ ሰው አልገደለም እኮ የልጅ ጭራሽ እኮ እንደዚህ እኮ እሷ እኮ ግዴታዋን እኮ መብት እያደረገችው ነው ያለችው አንደኛ ነገር እኮ እኔ እኮ ግርም ነው እኮ የምትለኝ ብቻ ጋር ስትጣላ ምናምን ይሰው ምን ይሆን ወዴት ካይሚ እኮ ብትጣላ ምን የምታመጣው ነገር የለም እኮ እኔ ምን ወዴት እየሄደች ነው እኮ ብቻ እኛ ያለው ነገር ለሙሽዬ ምን የምነግራታለሁ ለጋሽዬም ነግረናቸው ያለው ነገር ሽማግሌን ተሰብስቦ የሚታረቁ ብቻ እሷንም እናስጠይቃታለን ምን እንዳለ ከነሱ ላይ ማለት አሁን በቃ ሙሺ ብቻ ብሩክን ለማሳመን ብቻ ተሞክር ሃይሚ አሁን ሀሳቧን ቀይራለች ሃይሚ ደግሞ የባሰ ሀሳቧን ነው ደግሞ ሌላ እንዳቀየር ጋሽዬ በቃ ያለው ነገር ጋሽዬም እኛም እናናግረዋለን እኮ ብሩክን አሁን ሃይሚ እንትን ሙሺ እንድትናገረው ብታወራው በቃ እሱን ነው የምፈልገው እኮ በቃ ያለው ነገር ተቀምጠውበት ሁሉም ነገር ቢፈታ ማይፈታ ነገር እኮ የለም እኮ አሁን አንተ ሄደ በቃ ሙሺ ታናግራታለህ እኔ ያለው ነገር ለሙሺ እነግራታለሁ ብሩክንም በቃ ጋሽዬ እኮ ስንት ጊዜ ፈጅቶበት ቁጭ ብሎ አናግሯት ነው በቃ ዛሬ እኮ እነሱ መለያየት እኮ የነገ መለያየት እነሱ መለያየት ለሌላ እኮ ለጠላት እኮ ደስታ ነው እንጂ እነሱ እኮ የምታገኘው ነገር የለም አንደኛ ነገር ይሄና ይሄ ነገር ነው እንትን እና ቤተሰቦች እናንተ ምን እንትናችሁ የደስታ ጊዜ ይመጣል የሁሉም ነገር ያልፋል የማያልፍ ነገር እኮ የለም ሁሉም ነገር ያልፋል እነሱ በፍቅር እንደሚመጡ የሁሉ ነገር ፈቶላቸው አምላክ ከራስ ስር ተነስቶ ልጁ ብቻ እንደምን እኔ የናፈቀኝ እንዴ ልጁ ተወልዶ እውነቱ የወጣው ቀን ነው ደስ የሚል በቃ እኔም እሱን በቃ እኔ በጣም አመት የት እንደምትሄድ የት እንደምገባ እሺ ያን ቀን እሺ ልጁ ያለው ነው አፈረችበት እኮ በቃ የት እንደምገባ ማየት ፈልጋለሁ ልጁንም እንኳን ብናገኘውና ያለው ነገር ሁለታቸው እነሱ እኔ የሚመስለኝ ሃይሚና ማን ነው አልኩ እዩና ባልየው የሆነ ያልተግባቡት ጉዳይ ያለ ይመስለኛል እኮ እነሱ ተጣሉ ከዛ ይሄን አጋጣሚ ያየ የሆነ ሰው እሷን ተጠቀመባት እንደዛ ነው ይመስለኝ እንጂ አንዴ ስለገባውበት ደግሞ አልወጣበትም ብላ መሰለኝ እሷ ደግሞ እልተያይዛለች ያ በቃ የሚያሳፍር ስራ ስለሰራች እኮ ነው ነገ የምታፍርበት ስራ ስለሰራች ይሄን ነገር እኮ ነው እና ልጁንም ባገኘነው አጋጣሚ ለማውራት እንፈልጋለን ስልኩንም አይሰራም ልጅ በሰው ማጣይቀን የት እንደሚገቡ አይታወቅም በቃ የሆነ ሰዓት ይመጣሉ ስልብ አይ ልጁንም ቢሆንም ብቻ በሁለቱንም ሽማግሌ ልጅ ራሱ ያኛው ልጅ ማን ነው ቢኒያም ነው ያለው በመሀላቸው የተፈጠረው ነገር መፍታት የሚችል ከሆነ እሱንም እናናግረዋለን ያለው ነገር ውሳኔ እንዲወስኑ ማድረግ ነው ያለብንና ምንቴ እኛም እኛ ያቅማችን የቻለው ነገር እያደረግን ነው ይቻለው እናረጋለን ይሄው ሜዶ ያናግራል ሙሽን ልጁንም ማናገር ካለብን ልጁን ሄደን እናናግረዋለን በሽማግሌ እንዲያስጠይቃት እና መሀላቸው ምን እንደተፈጠረ አይ አንቺም ከሆነ የተከፈለሽ ብር እስከሚያልቅ ድረስ ይፈለሽበት ብትጂ ምንም የምታመጪው ነገር የለም ሲጀመር እኮ ዝም ብሎ አይረገዝም ቢኒያም ነው ስሞ ዝም ብሎ እኮ አይረገዝም ያረጋችሁት ነገር ራሳችሁ ታውቃላችሁ ያቃ ስለሚያውቅ አይደል እንደ ልጁ የኔ ነው ያለው እኮ ያረጋችሁትን ነገር ታውቃላችሁ ዝም ብሎ በንፋስ አይረገዝም እና ያረጋችሁትን ነገር እያወቅ አንተ ደግሞ እውነታውን የኔ ነው ብለሃል እሷ ደግሞ የሷ አይደለም እያለች ነው የብሩክ ነው ይወለዳል ልጁ ቢኒያም ራሱን የመሰለ ልጅ እዛ ተወልዶ ስናየው ምን እንደምትል አንደኛ ነገር እኮ አንተ እኮ ምንቴ ያንተ ያለው ልጅ እኮ እኔ ልጅ የሚያክል ነገር እኔን አትልም እኮ ልጁም አይምሮም ያረጋውን ነገር ስለሚያውቅ ነው ሁሉም እኮ ያውቃል በቃ ያረጋውን እኮ እንደሚመስለኝ ከሱ ጋር ያለ መስማማት እና ያለ መስማማታቸው ተጠቅሞ ብር ስለተከፈላት ነው ሃይሚን ወደ ብሩኬ እንድትሄድ ያደርጓት ልጁ ደግሞ አባቱ የኔን ብሎ እስከመጣ ድረስ ያረጋውን ስለሚያውቅ ነው እሱንም በቃ ያለው ነገር በምን እንደተጣሉ ማላቸው ምን እንደተፈጠረ አድርጎ ማስታረቅ የሚችል ራሱ መፍታት የሚችል ከሆነ እነሱንም እናናግረዋለን እና ቤተሰብ ቀላል ነገር ነው ሲወለድ ልጁ ራሱን ቢኒያምን የመሰለ ልጅ እዛው ቁጭ ራሱን የመሰለ ይወለድ ሲሰጧት ሲታቅፈው የዛኔ ልጁን ለቃት ሮጥ ይሆን ምን ይሆን እናያታለን እኮ ልጁ እስከሚወለድ ግን እኮ አሁን አንዳንድ ሰው ካየ ከዋሸ በኋላ እውነታው ሲታወቅበት በቃ ልም ብሎ ጥፍት ነው የሚለው በቃ ያው መግቢያውን የሚያጣው የት ሄዳለች እኛ ደግሞ አንድ ለቃትማ ይዛኔ እኔ እኮ ምን ትመስለ ልጁ እስከሚወለድ ድረስ አመት ነው የሆነብኝ ብቻ ቤተሰብ እኛም ያለው ነገር ዝም አንልም ያቅማችን እያደረግን ነው እስከመጨረሻ ድረስ መሄድ ካለብን እስከመጨረሻ ድረስ እንሄዳለን እና ይሄ ሁሉ ነገር ይስተካከላል ቤተሰብ በቃ ያቅማችንን እንሞክራለን ቸር ቆዩ